ህዝቡ ከህወሓት ጎን ተሰልፎ እንዳይዋጋ ጥሪ ቀረበለት። ህወሓትና የጦር ጀነራሎቹ ትግራይን ወደ ሌላ ጦርነት ለመማገድ እየፎከሩ ነው የሚል መግለጫ ወጥቷል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋና ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያን የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዞር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝቡን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚመሩ ንግግሮችንና ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደር ወቅሰዋል። አሁን በአካባቢው እያንዣበበ ያለው የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ ታጣቂ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስበዋል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረስላሴ ለዶቼ ቬሌ ሬዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን ብሏል። ሆኖም ግን እንደዚህ አይነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊትም ያሉትም አንዱ ሐራ መሬት የሚባል አለ፣ ሌላው ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አድርጓል ብሏል። ህዝቡ እምቢ ለጦርነት ማለት አለበት ያለው መግለጫው ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ራሱ ፖለቲከኞች በሚፈጥሩ ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ብለዋል።